ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የገቢዎች ሚኒስቴር መቀለ ቅርንጫፍ ባለፉት 6 ወራት ለመሰብሰብ ያቀደውን ገቢ የእቅዱን 89 በመቶ ማሳካቱን ገለጸ። ቅርንጫፍ ጽሕፈት ቤቱ ባለፉት 6 ወራት 4.1 ቢሊዮን ብር መሰብሰቡን ገልጿል። ስለሺ ሀጎስ ተጨማሪ በገቢዎች ሚኒስቴር መቀለ ቅርንጫፍ የ6 ወራት የግብር አሰባሰብ ሂደት አውጥቶት ከነበረው እቅድ አንጻር የገመገመ ሲሆን ይህም 89 በመቶውን ማሳካቱንና አፈጻጸሙም ከ2017 ዓ.ም ሲነጻጸርም የ25 በመቶ እድገት ማሳየቱን የመቀለ ቅርንጫፍ ስራ አስኪያጅ አቶ ተክላይ አብርሃ ያስረዳሉ። በዚህ 6 ወር ለመሰብሰብ እቅድ ከያዝነው 4.6 ቢሊዮን 4.2 ቢሊዮን አሳክተናል። ይሄ ከእቅዱ አንጻር ወደ 89 በመቶ ነው። ምናልባት እድገቱ ከአምና ስናይ ወደ 25% እድገት አለው በአፈጻጸም ደረጃ። በገንዘብ ወደ 830 ሚሊዮን አካባቢ እድገት ያለው መሆኑ አይተናል። የታቀደውን ሙሉ በሙሉ ማሳካት ያልተቻለበት ዋነኛ ምክንያቶች መገምገማቸውን ያስረዱት አቶ ተክላይ ችግሮቹን ለመፍታት በቀጣይነት በመስራት የሚፈቱ እንኳን ቢሆንም በትግራይ ያለው የንግድ ልውውጥ ከጦርነቱ በፊት ወደ ነበረበት ደረጃ መመለስ አለመቻሉ ዋነኛውና ትልቁ ምክንያት መሆኑን አስገንዝበዋል። በዋናነት ለዚህ እቅድ አለመሳካት እንደ ምክንያት የቀረው ያው ክልላችን ላይ ያለው ሁኔታ አንዱ ትልቅ እንደ ተግዳሮት ተደርጎ የተወሰደ ነው። ቤዚካሊ አምራቾችና ጅምላ አከፋፋዮች በአቅማቸው ልክ ባላቸው አቅም ለመንቀሳቀስ ብዙ ችግሮች አሏቸው። ከነዳጅ ጨምሮ ሌሎች የማቴሪያል እጥረቶች እንዳሏቸው አይተናል። በተዘዋዋሪ ያየናቸው ዞረንም በአካልም ያገኘናቸው ድርጅቶች በሙሉ አቅማቸው ማምረትና መሸጥ አለመቻላቸው አንዱ ትልቅ እንትን ነው። ከዛ በመለስ በውስጣችን ያለው የህግ ማስከበር ስራዎች ደግሞ ክፍተት እንዳለው አይተናል ማለት ነው። ግብር አሰባሰቡ በአብዛኛው ዲጂታል በሆነ መንገድ መፈጸሙንና በቀጣይም ሁሉም ግብር ከፋይ ዜጎች የኢንተርኔት አገልግሎት በመጠቀም በተገልጋዮች ይደርስ የነበረው እንግልትና የሚባክነውን ጊዜ ማስቀረት ስራዎች እንደሚሰሩ አቶ ተክላይ አብርሃ ጠቁመዋል። የተቋማችን ስራዎች በመረጃ ቴክኖሎጂ የተደገፉ ናቸው። የገቢ አሰባሰብ ስርዓቱ የሚደግፍ የኢፋይሊንግ ኢታክስ ስርዓት የሚባል ተግባራዊ አድርገናል። ከባለፈው 2 ዓመት ጀምሮ አሁን ወደ 71% ደርሰናል። ካለን ጠቅላላ ግብር ከፋይ ወደ ኢፋይሊንግ ስርዓት የገባው ማለት ነው። ስለዚህ የቀረውን በቀጣይ እንትን ለማድረግ ቤዚካሊ ግን አሁን ወደ ስርዓቱ የገባ ፋይል ያደረገ ስንት ከፈለ የሚለውን ስናይ ወደ 60 በመቶ ከሰበሰብነው ገቢ በኢፋይሊንግ የተሰበሰበ ነው። ይሄ በከቨሬጅ ደረጃ ያው የተለያዩ ምክንያቶች ያሏቸው ስፔሻሊ የቀሩትን ወደ 29%ን ሙሉ በሙሉ ወደ ኢፋይሊንግ ስርዓት ለማስገባት የቴክኖሎጂ ጋፖች አሏቸው። ስፔሻሊ ደግሞ ቅድም ያነሳዋቸው ከርቀት አንጻር ወደዚህ መጥቶ ስልጠና ለመውሰድ ፈተና የሆነባቸው እንዳሉ አይተናል። በግምገማው መድረክ ላይ የተሳተፉት ባለሙያዎችም ግብር ከፋይ ዜጎች በዲጂታል መንገድ ተደራሽ ለማድረግ በሚሰራው የግንዛቤ ማስጨበጫ ስልጠናዎችን ለማካሄድ በነዳጅ እጥረትና በኢንተርኔት መቆራረጥ እየተስተጓጉሉ በመሆናቸው እነዚህን ችግሮች እንዲፈቱላቸው ጠይቀዋል። ክልልና ዘሎ ናይ ንግድ ምንቅስቃስ በክልላችን ያለው የንግድ እንቅስቃሴ በነዳጅ እጥረት በመኖር ምክንያት ከቦታ ወደ ቦታ ተንቀሳቅሶ መስራት አስቸጋሪ አድርጎታል። በሽረ በአክሱምና በተለያዩ ከተሞች የንግድ ማህበረሰብ አለን፣ ግን ተደራሽ ማድረግ አልቻልንም። ይህ ደግሞ አዳዲስ የሚወጡ ህጎችና ደንቦችን ማስረዳት አልቻልንም። በመሆኑም አዳዲስ ቴክኖሎጂዎችን ተግባራዊ በማድረግ ስልጠናዎች መስጠት አስፈላጊ በመሆኑ በቂ የሆነ የነዳጅ አቅርቦት ቢደረግልን እላለሁ። ኣብዚ ቀረባ ጊዜ ኢንትሮዲስ ዝተገበሩ ናይ ኢታክስ ባህል ስርዓት አለና በቅርቡ ይፋ የተደረጉ አገልግሎት መስጫ ሲስተሞች አሉ። ከነሱ ውስጥ ኢታክስና ክሊራንስ ተጠቃሾች ናቸው። እነዚህም ግብር ከፋይ ዜጎች ስልክን በመጠቀም ባሉበት ሆነው ለመክፈል የሚያስችሉ ናቸው። ይህንን ሙሉ በሙሉ ለመተግበር ከስልጠና መስጠት ጀምሮ እስከ መተግበር ለመድረስ ኔትወርክ መቆራረጥ የለበትም። ስለዚህ የኔትወርክ ስራ ቢሰራ እላለሁ። በሰሜን ምዕራብ ትግራይ በአዲያቦ ወረዳ በትግራይ ዳግመ ግንባታ ጽሕፈት ቤት የተገነቡና ጥገና የተደረገላቸው የተለያዩ የመሰረተ ልማት ተቋማት ተመረቁ። ፕሮጀክቶቹ የትምህርት፣ የጤናና የውሃ ተቋማት መሆናቸውን ጽሕፈት ቤቱ አስታውቋል። ለገብረ እግዚአብሔር ገዳሙ ዘገባ ፍርቱና ገብሩ
በሰሜን ምዕራብ ትግራይ በአዲያቦ ወረዳ በትግራይ ዳግመ ግንባታ ጽሕፈት ቤት 88 ፕሮጀክቶች በ97 ሚሊዮን ብር በጀት ተጠግኑና ተገንብቶ ለማህበረሰቡ አገልግሎት መዋላቸው የወረዳው አስተባባሪ አቶ ተክለማርያም በርሀ ገልጸዋል። ለማዓንተና መርቆም ዘለና በዛሬው ዕለት እያስመረቅናቸው ያለነው 80 የውሃ ተቋማትና 12 ደግሞ ትምህርት ቤቶችና የጤና ተቋማትን ነው። 4 ክፍሎች ሙሉ ጥገና የተደረገላቸውና ተጨማሪ 2 መማሪያ ክፍሎችና 2 መጸዳጃ ክፍሎች ተገንብተዋል። በ3 የጤና ማዕከልም ሙሉ ጥገና ተደርጎ ጤና ጣቢያው እንደ አዲስ ተገንብቷል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደ ትግራይ ዳግመ ግንባታም በሰሜን ምዕራብ ትግራይ በ4 ወረዳዎች የተሰሩ ትምህርት ቤቶች በዓለም ባንክ ከተደረገው የ4 ቢሊዮን ድጋፍ አካል መሆኑን ገልጸዋል። በድምር ከፍቶ ለ4 ቢሊዮን ብር ዝተመደበ በጀት እዩ። በድምር ከ4 ቢሊዮን በላይ የድጋፍ ብር ላይ የተሰራ ፕሮጀክት ነው። ከዚህ 40 በመቶ በትምህርት ዘርፍ ላይ ውሏል። ፕሮጀክቶቹ አንዳንዱ ለወደሙ ሙሉ በሙሉ ጥገና ተደርጓል፣ አንዳንዱ ላይ ደግሞ አዲስ ተገንብቷል። በአጠቃላይ በሁለቱ ዞኖች በ266 ትምህርት ቤቶች ላይ የወደሙት የጥገናና አዳዲስ የመገንባት ስራዎች ተከናውነዋል። በትግራይ ጦርነት ሳቢያ የወደሙ መሰረተ ልማቶች ዳግም ለመገንባት እየተደረጉ ባሉ ጥረቶች መደነቃቸውን የገለጹት የአዲያቦ ወረዳ ነዋሪዎች ፕሮጀክቱ ተጠናቆ ለአገልግሎት መብቃቱ እንዳስደሰታቸው ተናግረዋል። በኬንዳ ላይ ነበር የምንማረው፣ ምክንያቱም ትምህርት ቤቱ ወድሟል። ለመማር በጣም አስቸጋሪ ነበር። ድንጋይ ላይ ሳር አድርገንበት ነበር ቁጭ ብለን ስንማር የነበረው። አሁን ግን ያለምንም ችግር መማር እንችላለን። ሁሉም ተሟልቷል። በጣም ነው ደስ ያለን። የመማሪያ ክፍሉ መሰራቱ ጥሩ ነገር ነው። አጥር ቢኖረው ደግሞ የበለጠ ይሆናልና ቢሟላልን መልካም ነው። የትግራይ ዳግመ ግንባታ ጽሕፈት ቤት በተለያዩ የትግራይ አካባቢዎች በጦርነቱ የወደሙ የተለያዩ የመሰረተ ልማት ተቋማትን መልሶ በመገንባትና ጥገና በማድረግ ለአገልግሎት ክፍት እንዲሆን በማድረግ ላይ መሆኑ ይታወቃል። የውቅሮ ቅዱስ ቂርቆስ ጥንታዊ ገዳም ሃይማኖታዊ ይዞቱን ሳይለቅ ለዓለም በማስተዋወቅ ለቱሪዝም መስህብ ሊውል እንደሚገባ ተገለጸ። የትግራይ ባህልና ቱሪዝም በበኩሉ ደብረ ሰላም ቅዱስ ቂርቆስ ጥንታዊ ገዳም በዩኔስኮ እንዲመዘገብና የገቢ ምንጭ እንዲሆን እየሰራ እንደሆነ አስታውቋል። ለታደለ ዳኛው ዘገባ ማዕድ ኃይለ። በትግራይ ምስራቃዊ ዞን የሚገኝ የውቅሮ ደብረ ሰላም ቅዱስ ቂርቆስ ጥንታዊ ገዳም በአራተኛ ክፍለ ዘመን በአብርሃ ወጽባሃ የነገስትነት ዘመን ከአንድ አለት ተፈልፍሎ እንደተሰራና ከ1600 ዓመታት በላይ እድሜ እንዳስቆጠረ የገዳሙ አስተዳዳሪ መልአከ ብርሃን ገብሩ ይናገራሉ። ገዳም ቅዱስ ቂርቆስ በ346 ዓመተ ምህረት ቅዱስ ቂርቆስ ገዳም 346 ዓመተ ምህረት ማለትም በአራተኛ ክፍለ ዘመን እንደተገነባ የታሪክ ድርሳናት ያስረዱናል። ይህ ከአንድ አለት ተፈልፍሎ የተሰራው ገዳማችን ጥንታዊና ታሪካዊነቱ በጠበቀና በተላበሰ መልኩ ለምንድን ነው ወደ ዓለም የማናስተዋውቀው በሚሉ በሀገር ውስጥና በውጭ ያለው ህዝባችን ተናበን አሁን ላይ ገዳሙን ለማስተዋወቅ እየሰራንበት ነው ያለነው። ደብረ ሰላም ቅዱስ ቂርቆስ ሃይማኖታዊ ይዘቱን ሳይለቅ ለዓለም በማስተዋወቅ ለቱሪዝም መስህብ ሊውል እንደሚገባ የገዳሙ ቤተክርስቲያን ሊቃውንቶች ይገልጻሉ። እዚ ገዳም እዚ ህንጻ እዚ ከም ንውሓት ዘመኑ አይተሰርሐሉን። ይህ ገዳም እንደ የዕድሜ ባለጸጋነቱ አልተሰራበትም። ምክንያቱም እኛ የሃይማኖት አባቶች አልተንቀሳቀስንም። ታሪካዊነቱና መስህብነቱ ለዓለም ሳናስተዋውቀው ቆይተናል። ስለዚህ የዚህ ገዳም ታሪካዊነትና ጥንታዊነት ተጠቅመን ወደፊት በስፋት እንሰራበታለን። ገዳም ደብረ ሰላም ቅዱስ ቂርቆስ ይሁን ካልኦት ደብረ ሰላም ቅዱስ ቂርቆስ ገዳም ይሁን ሌሎች በውቅሮ ከተማና አካባቢዋ የሚገኙ ከአለት የተፈለፈሉ አብያተ ክርስቲያኖች የማህበረሰባችን የገቢ ምንጭ እንዲሆኑ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶች በዩኔስኮ እንዲመዘገብ መስራት ይኖርብናል። የውቅሮ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ዓለም ፀሐይ ገብረ እግዚአብሔር በከተማዋና አካባቢዋ የሚገኙ ጥንታዊ ገዳሞችና ታሪካዊ ቦታዎች ወደ ጥቅም ለመቀየር ከአጋር ድርጅቶች ጋር በመቀናጀት እየሰራ መሆኑን ገልጸዋል። እዚ ገዳም እዚ በውሱን መልኩ ይህ ገዳም በተወሰነ መልኩ ነው የሚተዋወቀው። አሁን ግን የአካባቢው ተወላጅ ባህልና ቱሪዝምና የከተማው አስተዳደር በአንድ ላይ በመሆን ነው ይህን ገዳም ለማስተዋወቅ ብዙ ስራዎች እየሰራን ያለ ነው። የትግራይ ባህልና ቱሪዝም ምክትል ኃላፊ አቶ ኃይላይ በየነ በበኩላቸው ጥንታዊ ገዳም ደብረ ሰላም ቅዱስ ቂርቆስ ትውፊቱን በመጠበቅ ጥቅም ላይ የሚውልበት መንገድ እየተሰራበት መሆኑን ያብራራሉ። ሰፊሕ ናይ ቱሪዝም ሀብቲ ውቅሮን ከባቢ አንደሎ በሙሉ ምስን ገርዓልታ ተዛሚዱ በውቅሮና አካባቢዋ ያለውን ሰፊ የቱሪዝም ሀብት ከገርዓልታና ክልታው ላዕሎ ጋር ተቀናጅተን ማዕከሉን ውቅሮ ከተማ በማድረግ ቱሪዝም እንዲነቃቃ በማድረግ የኢንቨስትመንት እድሎች እንዲስፋፉና ህዝብ ከህዝብ ግንኙነት እንዲጠናከር ስለሚያደርግ እየሰራንበት እንገኛለን።
በማይጨው ከተማ የተከበረው የጥምቀት በዓል ለከተማዋ የኢኮኖሚ መነቃቃት እንደፈጠረ የከተማዋ አስተዳደር አስታወቀ። በደቡብ ትግራይ ዞን በማይጨው ከተማ የተከበረው የጥምቀት በዓል ከሃይማኖታዊ ይዘቱ በተጨማሪ ከተማዋን በኢኮኖሚ እንዲሁም በቱሪዝም መነቃቃት ትልቅ አስተዋጽኦ እንደነበረው አስተዳደሩ ገልጿል። ለአስናቀ መሐመድ ዘገባ ፍሬወት ወልደመድህን። በትግራይ በክልል ደረጃ በትግራይ ደቡባዊ ዞን በማይጨው ከተማ የተከበረው የጥምቀት በዓል ከጅምሩ ነዋሪው ከከተማው አስተዳደር ጋር የተቀናጀ ዝግጅት ተደርጎበት የነበረ በመሆኑ በዓሉ እንዲደምቅና ታዳሚዎችም ቆይታቸው የሰመረ እንዲሆን ማስቻሉ የከተማው አስተዳደር ገልጿል። የማይጨው ከተማ የባህልና ቱሪዝም የስራ ሂደት ኃላፊ አቶ መረሳ መሐሪ ከጣቢያችን ጋር በነበራቸው ቆይታ በዓሉን ለመታደም ከሀገር ውስጥና ከውጭ በርካታ እንግዶች መገኘታቸውና ይህም በዞኑ የቱሪዝም መነቃቃትን ለመፍጠር ትልቅ አስተዋጽኦ የነበረው ነው ሲሉም ገልጸዋል። ቱሪዝምና መሪሕናዮ ከምድላው ጀሚሩ የከተማዋ የባህልና ቱሪዝም ቢሮ ከከተማዋ አስተዳደር ከህዝቡ እንዲሁም ከክልል ባህልና ቱሪዝም ቢሮ ጋር በመቀናጀት አስቀድሞ በርካታ ስራዎች ተሰርተዋል። ለምሳሌ በዓሉን ቀድሞ በተለያዩ መልኩ በማስተዋወቅ የራያ ቱባ ባህል እንዲተዋወቅ ለማድረግ ሰፊ ስራ ተሰርተዋል። በዓሉ የራያ ባህል ትውፊት ለዓለም ለማስተዋወቅ ትልቅ እድል እንደፈጠረም አቶ መረሳ መሐሪ ያስረዳሉ። በጀትና ለሐሸ በጀት ለመጀመሪያ ጊዜ ዘንድሮ ከወትሮ በተለየ መልኩ በባህል ብቻ ወደ 3 ሚሊዮን ብር በጀት በመበጀት ስራዎች ተሰርተዋል። የሆርና የእጅ ጥበብ አውደ ርዕይ፣ የምግብ አውደ ርዕይ፣ ግድል ምርኢቶችን እንዲሰናዱ ተደርገዋል። ከዛ ባሻገርም የከተማው አስተዳደር ከአጎራባች ከተሞች ጋር በመቀናጀት አካባቢውን ወደ ልማት የሚቀየርበት ሁኔታና ሰላም እንዲሆን ተንጸባርቀዋል። በተለያዩ ሁነቶች በማይጨው ከተማ የተከበረው የጥምቀት በዓል ሃይማኖታዊና ባህላዊ ትውፊቱን በጠበቀ መልኩ እንዲያልፍ በተሰሩ ስራዎች በርካታ እንግዶች በከተማዋ እንዲገኙ ማስቻሉንና ተዳክሞ የነበረውን የከተማዋ እንቅስቃሴ እንዲነቃቃ እድል እንደፈጠረ የገለጹት ደግሞ የማይጨው ከተማ ምክትል ከንቲባ አቶ አውጣኝ ታደሰ ናቸው። በዓል ጥምቀት ከምቲ ዝራኹም ካብቲ ናይ ዝሓለፉ ዓመታት ብጣዕሚ ብርክት ዝበለ የዘንድሮው የጥምቀት በዓል ከባለፈው ዓመታት በርካታ ታዳሚዎች የተገኙበት ነው የነበረው። ይህ ማለት ደግሞ በከተማዋ የተገኘው ታዳሚ የአልጋ የምግብና ሌሎች መሰረታዊ ነገሮችን ይጠቀማል። በዚህም በተለያዩ ምክንያቶች ተቀዛቅዞ የነበረውን የከተማዋ እንቅስቃሴ እንዲነቃቃ ያደርጋል። በየጎዳናው የተለያዩ የቢዝነስ ስራዎች ሲሰሩ ነበር። ይህ ደግሞ ከፍተኛ የሆነ መነቃቃትን ፈጥረዋል። በሚቀጥለው ዓመት የጥምቀት በዓል ለማክበር ወደ ከተማዋ የሚመጡ እንግዶችን የሚመጥን አገልግሎት ለመስጠት ባለሀብቶች ከወዲሁ ዝግጅቶቻቸው እንዲጀምሩ ማድረግ እንደሚገባና እንደ አስተዳደርም አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። የራያ ዩኒቨርሲቲ ጤና ሳይንስ ኮሌጅ በጦርነቱ ምክንያት የስርጭት መጠኑ ከፍ ያለው የኤችአይቪ ኤድስ ስርጭት ለመከላከልና ለመግታት ከባለድርሻ አካላት ጋር እንደሚሰራ ገለጸ። ዩኒቨርሲቲው ባካሄደው ጥናት በትግራይ በተካሄደው ጦርነትና በተፈጸሙ ጾታዊ ጥቃቶች ቫይረሱ እንዲጨምር ምክንያት መሆኑ በጥናት ማረጋገጡን ገልጿል። ሙሉ ብርሃን ዳርጌ ተጨማሪ አላት። በራያ ዩኒቨርሲቲ ጤና ሳይንስ ኮሌጅ በቅርቡ ባካሄደው የኮንፈረንስ ጥናት በትግራይ የኤችአይቪ ስርጭት ከፍ ማለቱንና ለዚህም እንደ ምክንያት ያስቀመጠው በትግራይ በነበረው ጦርነትና በተካሄዱ ጾታን መሰረት ያደረገ ጥቃት መሆኑን የኮሌጁ ዲን ረዳት ፕሮፌሰር ስብሐቱ ገብረሕይወት ገልጸዋል። ከጦርነቱ በኋላ የጤና ተቋማት ሁሉም ኦልሞስት ወድመዋል። ምንም አይነት የመድኃኒት ስርጭት አልነበረም። ሰውም በሌላ ጉዳይ ነው ተጠምዶ የነበረ በኩናቱ ብቻ ነበር ሀሳቡ የነበረውና ስለ ጤና ደንታም የለውም፣ ቢኖረውም አክሰሱ የለውም። ምክንያት ሁሉም የጤና ተቋም ወድሞ ስለነበር፣ ስለዚህ ከጦርነቱ በኋላ ነው ይሄ ነገር የተፈጠረው። የስርጭት መጠኑ ለመግታት በስልጠና የተደገፈ የግንዛቤ ማስጨበጥ ስራ ለህብረተሰቡ ለመስጠት እየሰራ መሆኑንና ለዚህም ሁሉም መንግስታዊና መንግስታዊ ያልሆኑ አካላት በተግባር መሳተፍ እንደሚኖርባቸውም ረዳት ፕሮፌሰር ስብሐቱ አክለው ገልጸዋል። እንዴት ነው መግታት ያለብን ብለን አንድ ታስክ ፎርስ፣ ይህን ታስክ ፎርስ ደግሞ የጤና ሳይንስ ኮሌጅ የራያ ዩኒቨርሲቲ ጤና ሳይንስ ኮሌጅ እንዲሞራው ነው ያደረግነው። ይህንን ታስክ ፎርስ አሁን የጀመርነው ስራዎች አሉ። አሁን የሞቢላይዜሽን ስራ ጀምረናል። ከዛ ይቀጥላል። ወደ ስልጠና እንሄዳለን፣ ወደ ታች እንወርዳለን፣ ወደ ትምህርት ቤቶች የሚመለከታቸው አካሎች የማንቃት ስራ እንሰራለን። ይህንን ስራ በአንድ አካል ብቻ የሚሰራ አይደለም፣ የሁሉም ተሳትፎ ያስፈልገዋል። መንግስታዊ ይሁን መንግስታዊ ያልሆኑ ድርጅቶች እዚህ ላይ መሳተፍ አለባቸው። በራያ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዲን በትግራይ ሊኖር የሚችለው የስርጭት መጠን ለመግታት ሁሉም የጤና ባለሙያዎች ከህብረተሰቡ ጋር በመቀናጀት መስራት እንደሚጠበቅባቸው መልእክታቸውን አስተላልፈዋል። ህብረተሰባችን በደንብ ትኩረት ሰጥቶ
እዚህ ላይ በንቃት ጥንቃቄ ማድረግ መቻል አለበት። የጤና ባለሙያዎችም በሚችሉት በየሙያቸው የግንዛቤ መፍጠር ስራ መስራት አለባቸው። ኮሌጁ ያስገኘው ጥናት በ2025 በትግራይና በአገር አቀፍ ደረጃ በተካሄደው ጥናት መሰረት ተደርጎ መሆኑንና ፕሮጀክቱን ለመስራት ቁርጠኛ በመሆኑ እየሰራ እንደሚገኝ ያወሱት የኮሌጁ ሚድዋይፍሪ ዲፓርትመንት ኃላፊና የፕሮጀክቱ ዋና አስተባባሪ መምህርት ሔዋን መንገሻ ናቸው። ፕሮጀክታችን የመጀመሪያ የተነሳው አምናና 2025 ላይ በተጠናው በኢትዮጵያ ደረጃ በትግራይ ደረጃ በተጠናው ጥናት ቤዝ አድርገን የተነሳ ነው። ያኔ በተጠናው ጥናት የመጣው ቁጥር አለ። ይሄ ቁጥር በጣም አሳሳቢ ደረጃ ስለደረሰ ወደ ፕሮጀክት ወይም ወደ አክሽን መቀየር አለበት በሚል በራያ ዩኒቨርሲቲ በዋና የፕሮጀክት አዋቃሪዎች ኢኒሺዬሽን መጥቶ እኛ ለሕክምናና ጤና ሳይንስ ኮሌጅ ደግሞ ይሄንን ፕሮጀክት ተቀብለን ወደ ስራ ለመግባት ነው የጀመርነው ማለት ነው። የራያ ዩኒቨርሲቲ ጤና ሳይንስ ኮሌጅ በአሜሪካን ሳውዝ ካሮላይና የሚገኙ ፕሮፌሰር ሙልጌታ ገብረ እግዚአብሔር አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲና የትግራይ ጤና ኢንስቲትዩት ጋር በመተባበር ባካሄዱት ኮንፈረንስ ጥናቱን ማረጋገጡን ለማወቅ ተችሏል። በአፋር ክልል 2.6 ሚሊዮን ዓመታትን ያስቆጠረ የሰው ልጅን ቅሪት አካል የሚያሳይ ግኝት ተገኘ። በአሜሪካ ቺካጎ ዩኒቨርሲቲ ተመራማሪ በሆኑ ፕሮፌሰር ዘርእሰናይ ዓለምሰገድ የተመራ የምርምር ቡድን በኢትዮጵያ አፋር ክልል ላይ 2.6 ዓመታትን ዕድሜ ያስቆጠረ ቅሪት አካል የሆሚኒን ዝርያ ለመጀመሪያ ጊዜ እንዳገኘ ተገለጸ። ቅሪት አካሉ ፓራንትሮፐስ የሚል ስያሜ የተሰጠው ሲሆን በአፋር ክልል በሚሌ ሎጊ አካባቢ እንደተገኘ ፕሮፌሰር ዘርእሰናይ ዓለምሰገድ ለጋዜጠኞች በሰጡት ማብራሪያ አስረድተዋል። የኢትዮጵያ ተመራማሪዎች ከውጭ ሀገራት ተመራማሪዎች ጋር በመሆን ያደረጉት ጥናትና ምርምር ኢትዮጵያ የሰው ልጅ መገኛና አመጣጥ ለማስረዳት ላደረገችው አስተዋጽኦ ዓለም አቀፋዊ እውቅና እንድታገኝ እንዳስቻላት የኢትዮጵያ የቅርስ ባለስልጣን ምክትል ዋና ዳይሬክተር ኤልያስ ሽኩሩ ገልጸዋል። ግኝቱን ተከትሎ የአሜሪካ ኤምባሲ በኢትዮጵያ በፌስቡክ ይፋዊ ገጹ ለፕሮፌሰር ዘርእሰናይ ዓለምሰገድ እንኳን ደስ አለ በማለት እንደዚህ አይነት ግኝቶች በኢትዮጵያና በአሜሪካ መካከል ያለውን ጥልቅ ትምህርታዊና ባህላዊ ትስስሮችን እንዲሁም ለሳይንስና አዲስ የምርምር ውጤቶች የምንሰጣቸው የጋራ ዋጋ የሚያጎላ ነው ሲል ገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።